ሰላም ጤና ይስጥልን ውድ የተከበራችሁና የተወደዳችሁ እንዴት ናችሁ? ደህና ናችሁ ወይ? የአዴ ድራማ ቀጣይ ክፍል ይዘን መተናል ማለት ነው። ውድ ቤተሰብ የናኦል ነገር በጣም እያሳሰበን ነው። እንዲሁም ዴቭ ባዛን ተውጧል። ፍቅርም እንግዲህ የፍቅር ነገርም አልታወቀም። ፍቅር ከነገ ከዛሬ ትሻላለች ሲባል ፍቅር ይባሰባት ነው። ምንም በቃ ልቧ ጨካኝ ነው። ልቧ የሚያዝን ወይም ደግሞ የሚደነግጥ የምትመለስ ልጅ አይደለችም። ሊዱስ ምን ደርሳለች? እውነት ሞታለች እንደተባለ ሞታለች ወይስ ሊዱ አለች? ባርኮቴም ወደ ቤቱ መጥተዋል። እንግዲህ ያው ባለፈው ክፍል ላይ ትንሽ እንዳየነው ሊዱ ከፖሊስ ጣቢያ ተደውሎ ጫካ ውስጥ ሞታ ተጥላለች ብሎ ለኤላ ተነግሮ ነበረ። ኤላ ደግሞ ያው ዴቭ ለፊት ስልኩን ሲያወራ ስለነበረ ሊደብቆ ማልቻለም ነበር ማለት ነውና ኤላ በጣም ዴቭ በጣም ደንግጦ በጣም ባዛን ተውጦ ነበር ማለት ነው። ሁሉም በቃ ዴቭ አዴ ለሊ እና እንዲሁም ኤላ ሌሎቹ እንኳን ያው የስራቸውን ስለሚያውቁ ምንም ሀዘን የሚባል ነገር ፊታቸው ላይ ምንም ነገር አይነበብም ማለት ነው። ምክንያቱም ፍቅርም ታውቃለች እንዲሁም ማናት ቤዛም ታውቃለች። ቤዛ ከመጀመሪያ ጀምሮ እስካሁን ድረስ ያለውን ነገር ታውቃለች። ደግሞ ያው አንቺንም ለስራ ፈልግሻለሁ ሁሉም ቤዛም ፍቅርም እንዲሁም ደግሞ አዴንም እንደሚያስከትላቸው ነው እንግዲህ ናኦል ሐሳቡ ማለት ነው። ነገር ግን አሁን ሊዱን እነ ኪንጎ ወይንም ደግሞ እነ ደመቃ ይደርሱበታል ብዬ አስባለሁ። ምክንያቱም የሆነ ነገር ይዘው ወደሷ ሲመለስ እግሩን ተከትሎ ሄዶ ያለችበትን ይደርሱበታል። እነሱ ናቸው የሚደርሱበት ወይንም ደግሞ የሚያዩት ብዬ አስባለሁ ማለት ነው። ምክንያቱም ቤት ውስጥ ከነሱ ጋር ስለሆነ ትንሽ ግን ዴቭ እየተጠራጠረ ነው። ትንሽ ጥርጣሬ ያለ አንዳንድ ጊዜ እኮ ተከሻችሁ ስር ወይንም ደግሞ ስራችሁ ተቀምጦ ጣላታችሁ አታዩትም አታቁትም። ማን ተንኮል እንደሚሰራባችሁ ማን ተንኮል ያስብብልኝ ማን ነው ተንኮል የሚያስበው ብላችሁ ማታስቡ ሰው ነው እናንተ ላይ ያልሆነ ነገር እያደረገ ያለው ማለት ነው። ዴቭም አሁን እንደዛ ነው። ጣላቶቹን አላወቀም። ማን ይሄን ስራ እንደሚሰራ አላወቀም። ፍቅርም እዛ ጋር ስጠይቃት በእናቷ ነው የማለችለት ማለት ነው። እንደማታቅ ማዘረ በጣም ከባድ ነው። ግን እናንተ በእናቴ እምላለሁ ምንም ማቆ ነገር የለም እጄም የለበትም ብላ ምላለች ማለት ነው። ምክንያቱም ወንድሙ እጅሽ ካለበት ወንድምሽ ነሽ ብዬ አልተውሽም እገልሻለሁ። ስለዚህ የምታቂ ነገር ካለ እንድትነግሪኝ ነገር ግን እጅሽ ካለበት ወይዮልሽ ብሏታል። ግን ደግሞ በእናቴ እምላለሁ እኔ ምንም አማቁ ነገር የለም ብላለች ማለት ነው። ፍቅርም ነገር ግን ጠንቀቃ ታውቃለች። እሷ ምንድነው አሁን ፍቅር የምትፈልገው ከቤቱ አዴንም ቤዛንም ለሊንም ጠራርጎ እንዲወስድላት ብቻ ነው የምትፈልገው ማለት ነው። ሌላ ነገር አይታያት። ዴቭ እንደሆነ አይፈልጋት። ጉድ እኮ ነው። ዴቭ አይፈልጋትም። ግን እሷ በቃ እዛው ናት ማለት ነው። ፍቅር መቼም ቢሆን አትሻሻልም። የፍቅር ነገርስ እንደዚህ ከቀጠለ ወደፊት ምን ይፈጠራል ብላችሁ ታስባላችሁ? እዛ ቤት ውስጥ ማለት ነው። በቃ ውስብስብ ያለ ነገር ማለት ነው። ምክንያቱም ፍቅር ትንሽ ወደ ራሱ መመለስ አለበት። ናኦል ራሱ ከሷ የበለጠ እየበጠበጠ ነው ያለ ማለት ነው። እሱ አሁን የራሱን ስራ እያካሄደ ነው። ምክንያቱም ከፍቅር ጋር ፍቅር የደበቀችበት ነገርም ስላለ እሱንም ተቀብሏታል። እሱ አሁን የራሱን ስራ እየሰራ ነው ያለ። ፍቅርን ራሱ ዙሩ ያስፈራራት ነው ማለት ነው። በኋላ መጨረሻ ላይ እሷን ወስዳታል ብዬ አስባለሁ። ምክንያቱም ሊዱን ራሱ አሁን ለአረብ አሳልፎ ሊሸጣት ነው። አሳልፎ ለአረብ ሊሰጣት ነው ማለት ነው። ምክንያቱም የሚገርመኝና የሚደንቀኝ ነገር ቤት ሄዶ እነሱ ከተኙ በኋላ ያው ዴቭም ደክሞታል። ስንት ቀን ተኝቶ አያውቅምና እነሱ በተኙበት ገብተው ቀሚስ ስጪኝ ለአረብ አሳልፊያት ሊሰጣት ነው አላት ማለት ነው። አልገደልክ አልሞታችም እንዳትገላት ምናምን አለችው። ግን ደግሞ ለአረብ ሰጣታለሁ ስላት
አዴንም ማና ያችንም የባርኮቴን ምስትም ውሰድልኝ እነሱን ነለልኝ ሁላ እነሱንም ጠራርጌ ውሰድልኝ ነገር ግን እንዳትጎዳት እንዳትገላት ቀበጣዋን እንዳትገላት ያለችው ነው ነገር ግን እሱ ደግሞ አሳልፋችሁታል ልጅቷ ምንም ካለመቅበጧና ከመደነሷ ከዚህ ውጪ ምንም የምታውቀው ነገር የለም ማለት ነው ሊዱ ነገር ግን ህይወቷን ልታበላሽባት አሳልፋውን ለአረብ ለሸጣት ለምን ብላችሁ ታስባላችሁ ስለዚህ ሊዱ ምንድነው ህይወቷ ይበላሻል ማለት ነው በፍቅር የተነሳ ማለት ነው ስለዚህ እኔ ምናልባት እንግዲህ እግዚአብሔር ከፈቀደ ኪንጎና ዳይመንድ ልጁን እግር ተከትለው እየሄዱ ነው ምናልባት እነሱ ያድኗታል ብዬ አስባለሁ ወይን ልብሱን አስለብሷት ይዟት ሲወጣ ምናልባት በሆነ መንገድ ሸውዷቸው ካልወጣ በስተቀር እጅ ከፍንጂ ይያዛል ብዬ አስባለሁ እንግዲህ እግዚአብሔር ከረዳት ሊዱ ማለት ነው ምናልባት በሌላ መንገድ ሰውሮ ካልወሰዳት ወደ ሌላ ማለት ነው እንዳለ ወደ አረብ ካልሸጣ ተሳልፎ ማለት ነው ሊዱ ግን እንደዚህ አይነት ነገር እንደማትፈልግና ስራ ሰራሻለሁ ብሎ ይሄን ወደዚህ መንገድ እናመጣት ይሄ ህይወት እሷ እንደማታቅ እያስረዳችሁ ነገር ግን ልረዳት አልቻለም ናኦል ማለት ነው እና ናኦል በጣም ቢነቁ ዴቭ ማኑን ቢያበራ መልካም እንትና ግን ነቄናት ለምለም በጣም ነቄናት ማለት ነው የተወሰነ ጫፍ ነገር አንዳንድ ጊዜ እኮ ማለት ነው የሆነ ነገር ሲመጣባችሁ እንደሞ እንደዛ አይነት ተረጣሪ ሲኖርባችሁ ምንድነው ይሄ ነገር ብላችሁ ዝም ብሎ ነው ምናምን ብላችሁ ማለፍ የለባችሁም አሁን እናዴ ትንሽ የገባቸው ነገር አለ እሷን አዴና ለሊ ማለት ነው ስለዚህ ምንድነው እንደዚህ አይነት ተረጣሪ ያለን ብሎ ቢናገሩ ሊዱ ዴቭ ራሱ ይደርስበታል ዛዋንቆ የት እንዳደረጋ ተጠይቀ አሁንም ቢሆን እሱ ተጠራጥሯል ምክንያቱም እነ ኪንጎ ተጠራጥሯሉ ማለት ነው እሱ ሳይሆን አይቀርም ሊዱን የወሰዳት ብሎ እነሱ ራሳቸው በጣም እያሰቡላት ነው ስለዚህ ዴቭ አይኑን ያበራ ነበር ይነቃ ነበር ማለት ነው ይሄንን ነገር ነው ለየሰራ እንደሆነ ማለት ነው ስለዚህ የነ አዴ ድራማ ወዴት ያመራ ነው እና ሴቶቹንም እንግዲህ አሳልፎ ሊሸጣቸው ነው ምክንያቱም አዴ ሊዱ ያቺኛውም ደግሞ የባርኮቴ ባለቤት ምስትም ሶስቱንም ጠራርጎ እንዲወስዳት ትፈልጋለች ፍቅር ማለት ነው ስለዚህ ምንድነው ሶስቱንም ጠራርጎ ከወሰዳቸው አስባችሁታል ያ ከመሆኑ በፊት ግን የሆነ ሰው ሊነቃ ይገባል ማለት ነው ናኦልን የሆነ ኮሜንታቸው ያረና ኦልን ምታናውን ይውጣልን ምትሉ እስቲ እጃችሁን አውጡ እየተባለ ነበር ማለት ነው እና እውነታቸውን ነው ያስባለኝ ማለት ነው እና የዛሬ ክፍል ይሄን ይመስላል ማለት ነው ውድ ቤተሰቦቼ እንግዲህ ቀጣይ ላይ ደግሞ እስቲ ሊዱ ግን መውጣትም የለባትም መሞትም የለባትም አሳልፎ ለአረብም ባይሸጣት መልካም ባይነኝ ማለት ነው ምክንያቱም ሊዱ ቀበጦና በዘራ ጥሩ ነው በዚህ ቢቀጥል ማለት ነው ነገር ግን ደግሞ አሳልፎ ባይሸጣት መልካም ነው ባይነኝ ማለት ነው አሳልፎ ባይሸጣትና እነ ኪንጎ ቢደርሱላት ጥሩ ነው በያስባለው ቀጣይ ደግሞ እንግዲህ አዴላይም ምናልባት ጥቃት እንዳይደርስባት በየፈራለው ማለት ነው ምክንያቱም አሁን አላማ የተደረገችው እንደሞ ከቤት እንድትወጣላት የፈለገችው እንደው አዴን ነው እንጂ ሊዱን አልነበረም ማለት ነው ግን ልጁ አስቀድሞ ስለተመቸችው ብቻ ሊዱን ወሰዳት እሷ ደግሞ ሞኝ አይደለች የሆነ እንትን ነገር ናትና ስላወራችሁ ስለቀረበችው ብቻ ቶሎ ብሎ እሷን ወሰዳት ማለት ነው አዴና ለምለም ግን አልተመቹትም እሱም ያወራቸው ነገሮች ምን ሊቀበሉት አልቻሉም ማለት ነው ለዛ ነው ሊዱ የተደፈረችው ማለት ነው ሞኝ ናት እና ለዛ ነው አዴና ለምለምን ለማሳመን ደግሞ በጣም ለምለም በተለይ ነቄናት ማለት አራዳ ናት ጎበዝ ናት የእውነቴን ነው ስመጣባት በጥፊ ብለን ምትገላግል ልጅ ናት እና ይሄን ይመስላል ውድ ቤተሰቦቼ ቀጣይ ደግሞ ምን እንደማሆን አብረን እናያለን ቪዲዮ ግን ብትመለስ ብላችሁ ኮሜንት ብትመለስ ሊዱ ትምጣ መሞት የለባትም እያላችሁ
ተኮማምቱ ማለት ነው። ውድ ቤተሰቦቼ የሚቀጥለውን አብረን እናያለን። መልካም ጊዜ ይሁንላችሁ።